በህገወጥ መንገድ ከሀገር ሊወጡ በነበሩ ዜጎች ላይ በደረሰ የትራፊክ አደጋ የ22 ሰዎች ህይወት ሲያልፍ 65 ሰዎች ላይ ጉዳት ደረሰ። በአፋር ክልል ሰመራ ከተማ ዛሬ ንጋት 11 ሰዓት አካባቢ በደረሰ የትራፊክ አደጋ የ22 ሰዎች ህይወት ማለፉ ተሰምቷል። አደጋው የደረሰው በህገወጥ ደላሎች ተታለው ወደ ውጭ ሀገራት ለማቅናት የተሰባሰቡ ሰዎችን የጫነ ተሳቢ ተሽከርካሪ ሰመራ ከተማ አደባባይ ላይ በመገልበጥ ነው ተብሏል። የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ቢ ኦዶ በተከሰተው አደጋም እስካሁን የ22 ሰዎች ህይወት ማለፉን ለፋና ተናግረዋል። የሟች ቁጥሮች ሊያሻቅብ እንደሚችል የገለጹት አቶ መሐመድ ከሟቾች በተጨማሪም 30 ሰዎች ላይ ከባድና 35 ሰዎች ላይ ደግሞ ቀላል ጉዳት መድረሱን አስረድተዋል። ጉዳት የደረሰባቸው ዜጎችም በድቡሲ ሪፈራል ሆስፒታል ሕክምና እየተደረገላቸው እንደሚገኝም ጠቁመዋል። የሰመራ ከተማ ነዋሪዎች ተጎጆችን ለማትረፍም ከፍተኛ ርብርብ ማድረጋቸውን የቢሮ ኃላፊ ተናግረዋል። ወጣቶች በህገወጥ ደላሎች በመታለል ለመሰል አደጋ ራሳቸውን ማጋለጥ እንደሌለባቸውም መልእክታቸውን አስተላልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲቪ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ ዛሬ ደግሞ በጣም በሚያሳዝንና በጣም ልብ በሚሰብር ቪዲዮ መተናል ማለት ነው። እውነት ለመናገር እኔ በጣም ነው ያዘንኩት። እንደው የኛ የስደተኞች የኛ የሀበሻ የኢትዮጵያ እድላችን በየትኛው እድል ነው የተፈጠርነው? በየትኛው ቀን ተፈጥረን ነው እንደዚህ በየቦታው እንደሄድን በቃ እንደዚሁ በቃ ባክነን ቀረን በየበረሃውና በጣም ነው የሚያሳዝነው። እንግዲህ ትላንትና ታህሳስ 28 2018 ዓመተ ምህረት ማለት ነው ውድ እህቶቻችን ወንድሞቻችን እንደዚሁ ሰርተን ያልፍልናል፣ ሰርተን እናት አባቶቻችን እንለውጣለን፣ ሰርተን ህይወታችንን እንለውጣለን ብለው ማለት ነው በተሳቢ መኪና ከመቶ ምናምን በላይ ሆነው ሲሄዱ ሰመራ ከተማ ላይ መኪናው ተገልብጦ በጣም ብዙ ወደ 30 የሚሆኑ ሰዎች ሞተዋል፣ ህይወታቸው አልፏል። ደግሞ አብዛኛዎቹ ደግሞ ከባድ ጉዳት ደርሶባቸዋል ማለት ነው። እንግዲህ ሰምታችሁ ይሆናል ብዬ አስባለሁ እና ይሄን ነገር ላጋራችሁ ብዬ ነው። እንግዲህ የቆሰሉትንም አላህ ይማራቸው፣ የሞቱትንም ደግሞ አላህ ጀነተል ፊርዶስን ይወፍቃቸው ማለት ነው። እውነት ለመናገር እኔ በጣም ነው ያዘንኩት ወላሂ። አገር ቤት መኖርም አንችልም። በጣም ከባድ ነው። ረብሻው ምኑ በቃ በጣም ከባድ ነው። ብንሰደድም እንደዚህ አይነት ነገር በየቦታው እየገጠመን ነውና እንጃ እምለው ነገር በጣም እንጃ ግራ ገብቶኛል። ሱብሃንአላህ በጣም ነው ያዘንኩት እውነት ለመናገር እንደው ወላሂ ላዚም ውስጤ ተወርቷል። ትላንትና ከሰማሁ ጀምሮ ውስጤ እየተረባበሸ ነበር ማለት ነው። እና ውድና የተከበራችሁ የኤችቲቪ ቤተሰቦች ይህን መረጃ ላደርሳችሁ ላካፍላችሁ ብዬ ነው። መቼም የሞቱትን መመለስ እንኳን ባይቻል የቆሰሉትን ሂዳችሁ እንድታዩ ቤተሰቦቻችሁ ያለው ካሉ እዛ አካባቢ ምናምን ኢንፎርሜሽን ራሱ ማዳረሱ በራሱ ትልቅ ነገር ነውና እንድታዩቸው የቆሰሉ ካሉ እንደገና ደግሞ እገዛ የሚያስፈልጋቸው ካለ ምን እንድናግዛቸው ነው። እንግዲህ እስኪ ደግሞ ቪዲዮውን ደግሞ እስኪ በደንብ ብጥርጥር አድርጎ የሚያሳይ ቪዲዮ አለ። ቀጣይ ወደ ቪዲዮ እንሄዳለን። አሳዛኝ ዜና ተሰምቷል። በአፋር ሰመራ በደረሰ ከባድ የመኪና አደጋ የበርካታ ኢትዮጵያውያን ሕይወት አልፏል። ዛሬ ጠዋት በአፋር ክልል ሰመራ ልዩ ስሙ አዲሱ አደባባይ ተብሎ በሚጠራው አካባቢ ከ100 በላይ ወገኖችን አሳፍሮ የነበረ ጭነት ተሳቢ መኪና በመገልበጡ ምክንያት በርካታ ኢትዮጵያውያን ሕይወታቸው ማለፉ ነው የተሰማው። አደጋው የደረሰባቸው እነዚህ ወጣቶች የቤተሰቦቻቸውንና የራሳቸውን ሕይወት ለመለወጥ በህገወጥ መንገድ ወደ ሳውዲ አረቢያ ሊጓዙ የነበሩ ናቸው። በዚህ አደጋ ሕይወታቸው ካለፉ በተጨማሪ በርካታ ተጓዦችም ጉዳት ደርሶባቸዋል። የሚያስገርመው ግን 2 ህጻናት ምንም አይነት ጉዳት ሳይደርስባቸው መትረፍ ችለዋል። እንግዲህ ውድና የተከበራችሁ የኤችቲቪ ቤተሰቦች ይሄን ይመስላል። ያው እየተቀበሩ ነው እህቶቻችን ወንድሞቻችን ማለት ነው። ይሄን የመቀበር እድል ያገኙት ራሱ በአገራቸው ውስጥ ስለሆነ ነው እንጂ ስንቶቹ ከአገር ውጭ በየበረሃው በየጫካው ውስጥ ዝም ብለው ሳይቀበሩ ወድቀው የቀሩ አሉ ማለት ነው። በየባህሩ አሳ በልቷቸው የዘንዶ ራት ያሳራት ሆነው የቀሩ የአሞራና የጅብ ራት ሆነው የቀሩ ብዙ እህቶቻችንና ወንድሞቻችን ስፍር ቁጥር የላቸውም ማለት ነው። አላህ ከእንደዚህ አይነት ነገር ይጠብቀን። አላህ እንደው በቃ ይበለን። ሀገራችን አላህ ሰላም ያድርግልንና
ድህነታችን እንዳለ ሆኖ በድህነታችን እንኖር። እስከዛሬስ የት ደርሰን ነበረ? ምን ሆነናል? እስከዛሬ በድህነታችን ምን የሆነው ነገር አለ? ከተለያዩ አካባቢዎች ተነስተው በህገወጥ መንገድ በተሳቢ በምትመለከቱት ተሽከርካሪ ተሳፍረው ሲጓዙ የነበሩ ከ85 በላይ ወጣቶች ሰመራ ከተማ በደረሰባቸው የመገልበጥ አደጋ ሞትና የአካል ጉዳት እንደደረሰባቸው ነው ከአፋር ክልል መንግስት ኮሚኒኬሽን ቢሮ ያገኘነው መረጃ የሚያሳየው። አንዳንዶቹ የሟቾችን ቁጥር ወደ 30 አድርሰውታል። ነገር ግን የክልሉ መንግስት የሞቱት 22 ሰዎች በተጨባጭ 22 ሰዎች ናቸው የሞቱት ብሏል። ስለ ጉዳዩ ላይ የተጠየቁት የክልል ኮሚኒኬሽን ቢሮ ኃላፊ ደግሞ የሞቱም አሉ፣ ነፍሳቸውን ይማር፣ በህይወት የተረፉም አሉ፣ ቀላልና ከባድ ጉዳት ደግሞ አካላቸው ላይ የደረሱ አሉ ብለዋል። እስካሁን ባለው መረጃ የ22 ሰዎች ዜጎች ህይወት አልፏል ማለት ነው በዚህ አደጋ። በጣም አሳዛኝ፣ በበዓል ዋዜማ በጠዋት ከተሰሙ አሳዛኝ መረጃዎች መካከል አንዱ ነው። 30 በጣም ከፍተኛ ጉዳት ነው የደረሰባቸው። ቅድም እንዳልኳችሁ 35ቱ ደግሞ ከባድም ቀላልም የአካል ጉዳት ደርሷል። ሹፌሩ አደጋ ደርሶበታል፣ በቁጥጥር ስር እንደዋለ ነው አሁን የሰማነው መረጃ የሚያሳየው። እንግዲህ አደጋ የደረሰባቸው በህገወጥ መንገድ ወይም ህጋዊ ባልሆነ መንገድ በጅቡቲ በኩል ሊሄዱ የነበሩ ሰዎች ናቸው። በተለያዩ ምክንያቶች ሰዎች ይሰደዳሉ። እንግዲህ በህገወጥ መንገድ ነው እነዚህ ሰዎች ሲወጡ እንደዚህ አይነት ያላሰቡት አደጋ በመንገድ የገጠማቸው። እንግዲህ ውድና የተከበራችሁ የዩቲዩብ ቤተሰቦች ያው ይሄን ይመስል ነበረ የዛሬው ቪዲዮአችን። በጣም አሳዛኝ ቪዲዮ ነበረ። አላህ ከእንደዚህ አይነት ነገር ይጠብቀን። ወላሂ ላዚም እንደው ችግራችን እዚሁ ሆነን ብንችል ይሻላል ብዬ ነው የማስበው፣ እንደኔ ማለት ነው። በዚህ አመት እንኳን ስንቱ አለቀ። የምን ላይ ባለፈው ስንቶቹ አለቁ፣ በባህር በምን በዛ በጦርነት ከዛ ሲያልፉ ደግሞ በጫካ በእንትን የሳውዲ መንግስት ከዛ በመታገት ወላሂ ላዚም በጣም ብዙ ነገር ነው ያለፈብን ዘንድሮ ማለት ነው። ይሄ ታህሳስ ወር ደግሞ ያው እንደዚህ አይነት ነገር ተፈጠረ። በጣም አስቸጋሪ ነው። አላህ ከእንደዚህ አይነት ነገር ይጠብቀን። አገራችን አላህ ሰላም ያደርግልን። እንግዲህ አሁን እነዚህ ልጆች እስኪ እነዚህ በጣም ህጻናት ልጆች ናቸው ያው የምታዩቸው ልጆች ማለት ነው። እነዚህ ሄደው አሁን እዛ አረብ ሀገር ራሱ ሄደው የቱን ያክል ስራ ይሰራሉ ብላችሁ ስታስቡ በጣም ከባድ ነው። በጣም ከባድ ነው። ያን ያክል እዛም ሄደው ተጨናንቀው የበስ አእምሯቸውና አበላሽተው ምናምን ነው የሚመጡትና እኔ ባለፈው ወደ ሀገር ቤት ስገባ እንደዚህ አይነት ልጅ አጋጥሞኛል ማለት ነው። አእምሮ ተዛብቶ በጣም ትንሽ ስለሆነ ማለት ነው። እና ምን ልላችሁ ፈልጌ ነው ስንሄድ የምንሄድበትን አካሄድ ብንመርጥ ጥሩ ነው። አሁን በተሳቢ መኪና በጣም ከባድ ነው። በተሳቢ መኪና መሄድና በጣም አስቸጋሪ ነገር ነው። ባለፈው ያገኘሁት ልጅ እንደዚህ ወደዚህ ወደ ኢትዮጵያ ስመጣ ማለት ነው እንደዚህ በጣም ህፃን ልጅ ነው። እነዚህ ሁሉ ልጆች ነው የሚያክለውና በቃ አእምሮው እንትን ብሏል። እስር ቤት 1 አመት ምናምን አቆይተውት ማለት ነው አእምሮውን ስቶ ነው ያገኘሁት ማለት ነው። እና ይሄን ነገር ልላችሁ እወዳለሁ። በጣም በተለይ የመዳም ቅመሞች እህቶቻችሁ፣ ወንድሞቻችሁ እዚህ ኢትዮጵያ ውስጥ በተለይ ወንድሞቻችን ማለት ነው ኢትዮጵያ ውስጥ ያሉ እንዲመጡ ወደዛ አገር ለቀው በባህር በተለይ በባህር እንዲመጡ አትፍቀዱላቸው። ገንዘብ አትላኩላቸው። እኔ ላኩ ብዬ እንትን አለልም፣ ገንዘብ አትላኩ ነው የምለው። እና ይህን ይመስላል ውድና የተከበራችሁ የዩቲዩብ ቤተሰቦች። ከዚህ ቀጥሎ ደግሞ አንዲት የምትፈለግ ልጅ አለች ማለት ነው። አረቦቹ ደብድበው ጂዳ ውጭ ላይ ጥለዋታል ማለት ነው። እሷንም አቅርብላችኋለሁ፣ እሷን ቪዲዮም አቅርብላችኋለሁ። የቦረና ልጅ ናት ተብላለች። የምታውቋት ካላችሁ ቦረና አካባቢ ያላችሁ ልጆች ካላችሁ ጥቆማ አድርጉ ማለት ነው። ሰላም እንደምን አላችሁ መላው ቤተሰቡ። እቺ የምትዋት ልጅ ጂዳ ሻራሄራ ወርቃ ነው አረቦቹ ጥለዋት። የመቅደላ ልጅ ናት። ትግስት ለማዳምጠው የምታቋትም ካላችሁ ደግሞ ሌሎቻችሁም እስኪ ለሀገር ሰው ወይንም የሆነ ስልክ ቁጥር ምናምንም የላትም እና ባካችሁን ተባበሯት። እና አበሻ ያው ሰው ለሰው ነውና ባካችሁን እርዷት። ሻራሄራ ጅዳ ነው የወደቀችው። አረቦቹ ናቸውና በሽተኛም አርገዋታል፣ አልሆነ አርገው ጥለዋታል። እና ሼር አርጉ። እያንዳንዳችሁ የሚደርስባችሁን ግዴታችሁን ተዋጡ እስኪ በእናታችሁ። እና የምታቁም ካላችሁ ቤተሰቦቿን ዘመድ አዝማዲም ካለ ያለችው ጅዳ ነው። እኔ ስልክ ላይ አስቀምጥላችኋለሁ ከቻላችሁ እና የምታቁ ካላችሁ አገናኛችኋለሁ። እኔ ባካችሁን ሼር እያረጋችሁ ሌሎቻችሁ ተባበሩ። እና እባካችሁ የመቅደላ ሰዎች ካላችሁ እቺ ልጅ የምታቀው ሰው የላትም። ሜዳ ላይ ወርቃ ነው ያስቀመጥናት። ባካችሁ